አሁን ባለንበት ዘመን አንዱ ዞሮ በማይጠይቅበት የራሱን ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ፣ ለሌላው መኖር፣ ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ አለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳቸው ያላቸው ወሳቢቁን አልአወሉን ሚነል ሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወድጃቸዋለሁ ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነቱ ነው። ሰሃቦቹ ከነብዩ ጥግ የማይጠፉ ለደቂቃ ማይለዩአቸው ሳያስፈቅዷቸው የማይሄዱ ከሳቸው አስተምሮትን የቀዱ የሳቸውን ህይወት የተገበሩ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች የማይደገም ትውልድ በዛ በቁጥር ልክ አንድ ነቢይ ሐዋርያ ኖሮ ታያቅ 120,000 ሰዓት ይህ ምርጥ ትውልድ አስተምሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሰን አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነብዩ አለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቱ የገረጣ ፀጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ ናቸው። እርቦኛል ሊበላ እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው አለይሂ ሰላቱ ወሰላም ወደ ቤታቸው ላቸው ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዐሰከ ብልሐቅ ማ ዐንደና ኢላ ማኡን ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛው ሚስታቸው ጋር መልሱ ተመሳሳይ ነው። የእሳቸውን ሲጨርሱ ሰው አልጠቆሙ፣ ጥሪ አቀረቡ። ከናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባው በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተቀረቀሩ። ከነሱ መሃል አንድ አንሳሪ እጁን አነሳ። የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው ወደ ቤቷ አቀይባ ሚስቱን ጠየቃት። ቤት ውስጥ ምን አለ? የነብዩን እንግዳ ይዤ መጥቻለሁ። ሚስቱ አንድ ምላሽ መለሰች። ለኔ እናንተ ራት የለም ለልጆቹ ትንሽ አላለች። እንግዳ አላት። ትልቅ እንግዳ ያመጣው የነብዩ ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ ልታስተካኪ መስሽ አጥፊ ያን አብረን ምን መላ ይመስለዋል እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ ተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይር ሁሉ ይገራል። ቤት ገቡ። እንግዳው ቁጭ አለ። ምግቡ ቀረበ። እሷ ሻማውን የምታስተካክል መስላ ጠፋች። ምግቡ ተከፈተ። በጨለማ እጁን ይሰዳል ያነሳል። እነሱ የሚያነሱ መስለው አፋቸው ውስጥ የምግብ ድምጽ ያሰማል። እየበሉ ይመስላል። እሱ ይበላል እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ። ውሃውን ጠጣ። ሸብዓነ ረያን ሆዱን ሞልቶ ወደ መልክተኛው ተመለሰ ደስ ብሎት። ባልና ሚስት ልጆቻቸው ሰው አደረጉ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ሱብሓነሁ ወተዓላ ለመልእክተኛው አድርሷቸው ነበር። በጠዋቱ ሰሐቢው አንሳሪ ወደ ነብዩ አለይሂ ሰላቱ ወሰላም አቀና። በአንድ ምስራት ተቀበሉ። ለቀድ አጂበ አላሁ ሚን ሰኒኢኩማ ቢጠይፊኩም الليላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናጅ የሩሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባቸው እንደራናቸው። ነብዩ ሰለላሁ ዐለይሂ ወሰለም ከራስ በላይ ሌላ መቆርበስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልን እናስታውሳቸው። ቁርአን ላይ ታሪካቸውን ተጠቀሰ። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። ከነፍሶቻቸው
ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ ታተመ። እዚህ ታሪክ ላይ ብዙ ትማራለህ። ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥነት ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ ባልስ እንዲህ አይነት ወኔ ያለው ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣ ነው ወደ ሰው ይላኩት። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። የምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ያለው። ደግሞ ተመልከት ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ፣ ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። ሰሃበቱል ኪራም ከራስ በላይ ሌላው የወንድም ችግር ያሳሰባቸው፣ የወንድም የዕዳ ጫና ያስጨነቃቸው፣ ሰውን አካፍለው የሚያግሩ፣ የሌላቸውን ቆርሰው የሚሰጡ ጂር ሰሃበቱል ኪራም ረዲየላሁ ተዓላ ዐንሁም ወረዱ ዐን አላህ ወዷቸው በሚሰጣቸውም ነገ ጀነት ውስጥ ይወዳሉ አላህ። ሌላኛውን ታሪክ እናንሳ። አብዱላህ ብን አቲክ ይባላል። ይህን ስም ብዙ ሰምታችሁት ይሆን? ታሪኩ ቡኻሪ ላይ ተጠቅሷል። ነቢዩ ዓለይሂ ሰላቱ ወሰላም ትልቁን የዳዕዋ ጉዞ ሲያደርጉ ትውልድ ነፃው ላይ ሲበረቱ በርካታ ስንክሳር በዝቶባቸዋል። መንቀሳቀስ አልቻሉም። እዛ ስም ያጠፋል፣ እዛ ሰይፍ ይቀስፍባቸዋል። መከራው ብዙ ነው። ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል። ይሁዳ ነው። መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው እርሻው፣ ከብቱ፣ ፍየሉ፣ ግመሉ ለጉድን ትልቅ የኢኮኖሚ ድሎት ላይ ቢኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነብዩን ጥርስ ነከሰባቸው። ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። ወላሁ ያዕሲሙከ ሚነናስ ያለው አላህ እሱ ይጠብቃቸው። ሲሻፍ ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸዋል። ስማቸውን ለማጠልሸት ዳዕዋቸውን ለማርከስ ይልክባቸዋል። ሲሻው ጦር አዝምቶ አስታጥቆ ይልካል። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለውን ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። በጣም ሲያስቸግራቸው አንዴ ትክዝ አሉና ሰሃባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማነው እንደው ልክም ያስገባልን? ከሰሃቦች ውስጥ አንዱ ተነሳ። አንሷር ነው እሱ። አና አላቸው የአላህ መልእክተኛ እኔ ያለው ስሙ አብዱላህ ብን አቲክ ይባላል። ከተወሰኑ 4-5 ሰሃቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር። ምን ይላል አብዱላህ ብን አቲክ? ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት። እንደምንም ደረሰ። ሲደርሱ እሱ የሚኖርበት ቤተ መንግስት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል? ከዛም ሰሃቦቹ ምን እናርግ ሲሉ ጠብቁን እኔ ማረገዋለኝ አላቸው። ወደ በሩ ተጠግቶ አስተዋል። ለካ በሩ ሊከፈተው በቀን ሁለቴ ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻ የሚቆፍሩትን ለመላክ ገበሬዎችን ማታ እነሱን ለማስገባት ብቻ ነው የሚከፈት። ጠበቀ። እረኞቹ ወጡ። ሙሉ ቀን ዋለ። ማታም ገብተው እንዴት ይገባ? ተክዞ እያለ የውስጡን ያወቀው አላህ እድል ከፈተለት። ድንገት አህያ ጠፋን ብለው በሩን ከፍተው ወጡ። ፍለጋ ተያያዙ። ጨለማ ከመሸ ነው። አብሮ ተደባለቀ። ፈለጉ አህያውን አጡት። በር ያለው ዘበኛ በአስቸኳይ ግቡ አልዘጋው ነው አለ። እሱም ከነሱ ውስጥ አብሮ ገባ። የገባው ወደ ተከበረ ቤተ መንግስት ውስጥ ነው። መውጫም የለም። አህዮቹ ወደሚኖሩበት ክፍል ገባውና ቁጭ አለ። ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው። ሁሉም ወደ ምኝታቸው ገቡ። እዛው ጮኸው። ከዛ ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመጣ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግስታን ተጠጋው። ቁልፉን ይዤ ከዛም ከውጭ ያሉ በሮችን ሁሉን ቆለፍኳቸው።
ጩኸት ሲሰማ እንዴት እንደሚያስቡ ሰሃባ ሲባል ወደ ውስጥ ጠጋ ስል አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል፣ ይሳሳቃል። ወሬው ስለ ነብዩ ነው። ወሬው እስልምና ማጥላሸት ነው። ሁሉ ወሬ ያወራል። ዝም አልኩት። ብገባስ እነሱ ይከላከሉለታል። ጠብቀው ተለያዩና ወደ አልጋቸው ውስጥ ገባው። ከፍች እነሱ የተኙበት መኝታ ቤት ሁሉም ቆለፍ እንዳይወጡለት። ልክ ወደ ውስጥ ገባ ይላል። ድቅድቅ ያለ ጨለማ እንዲህ ከአቡ ራፊዕ መኝታ ክፍሉ ደርሷል። ኢብኑ ሐጀር ረዲየላሁ ተዓላ ስለሱ ታሪክ ሲተነትኑ አብዱላህ ኢብኑ አቲክ የአይን ችግር ነበረበት፣ የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትዬ ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ፣ አቡ ራፊዕ ብሎ ጠራ። ከዛም እሱ ለበይካ ድምፁን ወደ ሰማውበት ቦታ ሰይፌን ዘረጋዋል። መጣውታ ሙቷን ብዬ ስወጣ ሲያጣስት ሰማው። አሁን ድምፁን ፍለጋ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው? ዘበኞችን ልጥራ እንዲያለ አዎ የሆነ ሰው ነው የመታኝ አለ። ጠጋልኩና አሁንም ወረድኩበት አለ። ግን አልገደልኩትም፣ አቆሰለ። ተመልሼ ስወጣ ቦታው ጠፋ ይዞ አሁንም ድምፄን ቀየርኩ ይላል። የሌላ ሰው ድምፅ ቅድም ቀጠና አሁን ወፈር። ምን ገጠመ? ሚረዳህ ላምጣ እንዲያለ አዎ የሆነ ሰው መታኝ ሲል በሰይፌ ሄድኩና ደረቱ ላይ ቆምኩበት ይላል። ጨረሰ ኃላፊነት። ድምፅ ተሰማ ግቢ ውስጥ። ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር አጥሩን ዘላለሁ ስል መሰላም ያለቀ መስሎ እግሬ ተሰበረ። ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተርሼ ከግቢ ወጣ። ሰሃቦቹ ሌሎቹ ከውጭ ለርቀት ይጠብቁት አልተገናኘ። ምን አረግ አጥንቼ ልምጣ አላልክ? አይጨርሼ መጣሁ አለ። ወደ ነብዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው። ሂድንስ ድንገት ለነብዩ እጄ መጥቻለሁ፣ ግን ድንገት ቢነሳ ይችላል እላቸው ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ትተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ይወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ። እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥ ወደ ነብዩ አለይሂ ሰላቱ ወሰላም መጣ። ነብዩ አለይሂ ሰላቱ ወሰላም በደስታ ተቀበሉት። ኸበሩንም ያውቁን ገደልኩት አላቸው። አሁን አሉት ነብዩ አለይሂ ሰላቱ ወሰላም። ከዛም ቀናልኩና የአላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ አስቀመጡ። በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። አላሁመ ሰለላሁ ዐለይሂ ወሰለም ወባሪክ ዐለ ሰይድና ሰሃባ ስንል ለእስልምና የተሰዉ ሁለመናቸውን የሰጡ እንደማይመለሱ እያወቁ ወደ ሞት ጉድጓድ የሚገቡ ይህን በጠንካራ መሰረት ያቆሙ የተከበረ ትውልድ ሰሃባቱል ኪራም። ለዲን የመደገፍ ወኔያችን በላሸቀበት የነዋይ ፍቅር ባራደብን ወቅት ላይ ያን የመስዋዕትነት ታሪክ ዛሬ መድገም በእኛ ላይ ግድ ይላል። አላህ ይወደዳቸው፣ ጀነት ውስጥ ከነሱ ጋር አላህ ይሰብስበን። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒሂ ወሽክሩ